ቤት የሰው ቤት እየሰወርክ የምትልክልኝ የሰው ቤት መሆኑንና አለመሆኑ መተሻረካች እንዴ? አንተ ስንት ቤት ነው የሰራኸው? እሺ ስንት ቤት ነው የተሰራው? ንገረኝ ቁጥሩን። ከአንድ ቤት በላይ የትኛው ነው የሰራው? እናንተ እኮ የላክልኝ 3 የተለያዩ ቤቶችን ነው። እኔ ማላቅ ህፃን መስላለሁ እንዴ? አይ ለማንኛውም እስቶን አሁን ምን ጨቃጨቅበት አይደለም። እውነቱን ስነግርህ ምን ጨቃጨቅበት አይደለም እያልክ እያለባበስክ ታልፋለህ። ለምን ነው የማትናገረው እውነቱን? ነገርኩሽ። ቤቱ ተሰርቷል። ማየት ከፈለግሽ እና እዩ። የሶስት ሰው ቤት እኮ 3 ጊዜ እኮ የተለያየ ቤት ነው ያሳየኸኝ። ማሻአላ ቤት 3 ቤት ነው። በቃ ማሻአላ ማሻአላ በያላት። እንግዲህ ማሻአላ በያላት። ይህ ደፋር እንደው ምን አይነት ደፋር ነው ባካችሁ? የሰውን ቤት የኔ ነው ብላችሁ ስትልኩ አታፍሩም? እንደዛኛው ሰው ልትሰሩ ማን ከለከላችሁ? ብሩ እየተሰጣችሁ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ ሁላችሁም በያላችሁበት አላህ ይጠብቃችሁ። ለቤቴ መዲስ የሆናችሁ ሰብስክራይብ አድርጉ። እንግዲህ እቺ እህታችን ባሏ 3 ቤት ሰርቼልሻለሁ እያለ ማለት ቤት ሰርቼልሻለሁ ብሏት የሚልክላት ፎቶ የተለያየ ነው። እንግዲህ እሷን ለመሸወድ ሲሞክር እጅ ከፍንጅ ይዘዋለች ማለት ነው። እና በጣም ከባድ ነው ይሄ። እጅ ከፍንጅ መያዝ አይባልም። ቤት ያክል የሚሰራበትን ገንዘብ ሰጥታው ሙጭጭ አርጎ እስከሚልጣት ድረስ ያኔ መቼም ብር ስትልክ ቤት ሰራው ብሎ ፎቶ አይልክላትም። እና ባለፈው የተንቢ ያስተላለፈችው ቪዲዮ እሱ መጣብኝ። እውነት 3 አይነት ቤት ነው የላከልኝ ምናምን ስትለው አልሐምዱሊላህ በጉሊ ማሻአላህ አላላትም። እና ቪዲዮን አስገባላችኋለሁ። እኔ እንጃ እኔ ራሱ ምን ብዬ እንደምናገር እኔ አላቅም። በጣም ጊዜው ብልሽት ጊዜው ሰው የአሁን ጊዜ ሰው ብልሽት ጥቅም እንጂ እምነት የለም። ፍቅር ጥቅም እንጂ ፍቅር የለም። ከስንት አንዱ እንጂ አብዛኛው በጥቅም የተያያዘ ፍቅር፣ በጥቅም የተያያዘ ትዳር በቃ እንደዛ ነው። የምር በጣም የሚያስጠላ ሁኔታ ላይ ነው የምንገኘው በአሁኑ ሰዓት። ለሁላችንም አላህ ልቦና ይስጠን። ይሄ ነገር ለምንም አይጠቅምም። በጥቅም የሚያዝ ነገር ጥቅም ሲያልቅ መሄዱ አይቀርም። እና እስቲ ቪዲዮ ላስገባላችሁ። ቤት የሰው ቤት እየሰወርክ የምትልክልኝ የሰው ቤት መሆኑንና አለመሆኑ መተሻረካች እንዴ? አንተ ስንት ቤት ነው የሰራኸው? እሺ ስንት ቤት ነው የተሰራው? ንገረኝ ቁጥሩን። ከአንድ ቤት በላይ የትኛው ነው የሰራው? እናንተ እኮ የላክልኝ 3 የተለያዩ ቤቶችን ነው። እኔ ማላቅ ህፃን መስላለሁ እንዴ? አይ ለማንኛውም እስቶን አሁን ምን ጨቃጨቅበት አይደለም። እውነቱን ስነግርህ ምን ጨቃጨቅበት አይደለም እያልክ እያለባበስክ ታልፋለህ። ለምን ነው የማትናገረው እውነቱን? ነገርኩሽ። ቤቱ ተሰርቷል። ማየት ከፈለግሽ እና እዩ። የሶስት ሰው ቤት እኮ 3 ጊዜ እኮ የተለያየ ቤት ነው ያሳየኸኝ። ማሻአላ ቤት 3 ቤት ነው። በቃ ማሻአላ ብለሽ ነው ባሌ 3 ቤት ሰራ። በጣም ደስ ይላል። ማን ይቆይ ላፕለት ይችላል። 3 ቤት ሰራ። የሰው ቤት ሁሉ እየላክልኝ ነው እንዴ እንደዚህ የምትለው? እንኳን የቤቱን በትክክል ሊሰራ አይደለም ለቤተሰብ ስጥ የተባልከው መች በስነ ስርዓት ታደርሳለህና ነው። እሱን እልክላችኋለሁ። ከላዩ ላይ ወስጃለሁ ብዬ ነግሬሻለሁ። ያ ነበር እመልስላችኋለሁ ብዬ ነግሬሻለሁ። እባክህ አንተ አንዴ እንትን አታጣም፣ ምላሽ አታጣም። አንዱን በሌላ ነገር ለማለባበስ አታጣም ምክንያት። እኔ እሺ ባለፈው የላኳት ጓደኛዬ ቤቱን አሳየኝ ስትልህ ለምን አላሳየሃትም?
እህታችን እንግዲህ ቤት ስራልኝ ብላ ገንዘቧን የኔ አፍስሳለት ነው የምልክላት የሰው የተንቢ የተናገረችው ባለፈው የለቀቀችው ቪዲዮ ልክ እንደዛው ነው። ይሄ ታሪክ ማለት ነው። የድፍርናው ድፍረት ጉሊ ማሻአላ አልሐምዱሊላ በይ 3 ቤት አለሽ። እዩ እንዴት ምን ያክል እንደናቃት ማለት ነው። እና ወላሂ በጣም ከባድ ነው። ትዳርና ሞት መቼም አይቀርም፣ ግን ትዳር መያዛችሁ ካልቀረ እንደዚህ ታምናችሁ አርጉ ስትባሉ በእምነታችሁ ልትገኙ ይገባል እንጂ ማይሆን ነገር መስራት ወላሂ ጥሩ አይደለም። እኔ አሁን ቤት ሰርቻለሁ አልሐምዱሊላህ። ባሌ ነው የሰራልኝ። ምንም ቤተሰቦቼ ወላ አህድ እኔ ምሽ እንደዚህ ፌክ ነው ብዬ እንትን ልበል ልጠርጥር? መቼም አልጠረጥርም። ሴቶች ራሳችሁ ናችሁ የምታስበሉት። ቤተሰቦቻችሁ ከጎን ሊያይላችሁ ሊከታተልላችሁ ይገባል። የምትጠረጥሩት ነገር ካለ እኔ በባሌ ምንም የምጠራጠረው ነገር የለም። አልሐምዱሊላህ አድርሶኝ እንግዲህ አብረን እናየዋለን ያለውን ነገር። ማለቅስም ከሆነ መደሰትም ከሆነ እናየዋለን ኢንሻአላህ። አላህም አያስለቅሰኝም። እና ወላሂ ላዚም በጣም ከባድ ነው። ሴቶች በዚህ ነገር ልታስቡበት ይገባል። ማይሆን ነገር ከሆነ ብራችሁን አትይዙ እንዴ? አሁን የቤትን የመሰለ ብር እንደዚህ አበላሽቶ አስቡት። ኒካ ለማውረድ አሁን ጭቅጭቅ የወደፊት የትዳር አጋሬ ነው ብላ በቃ ቤትን የመሰለ ነገር እንድትሰራበት በአካውንት እንደ ውሃ ስታፈስልህ ከርማ አሁን መጨረሻ ላይ ኒካ ለማውረድ መጨቃጨቅ። ኧረ ይሄ ጥሩ ግፍ ነው፣ ወላሂ ግፍ ነው። ተው፣ በሴቶች እህቶቻችን አትቀልዱ። ሴቶቹም በወንዶቹ አትቀልዱ። በቃ ሁሉም ለትዳር ብሎ እስከተገናኘ ድረስ በአግባቡ መዋል አለበት የትኛውም ነገር እና በጣም በአሁኑ ሰዓት በተለይ ብሶበታል። ጭራሽ የሚሻል ነገር የለም። እንደው አንዱ ከአንዱ አይማርም። ምንድን ነው ቆይ ሁሌ እንደዚህ አይነት ነገር አይደብርም? ላኢላሀ ኢለላህ። ብቻ ለሁላችንም ልቦና ይስጠን። በጣም ከባድ ነው እህቴ፣ አይዞሽ አብሽሪ። እንግዲህ ያለሽበትን ራስሽ ነው የምታውቂው። በጣም ከባድ ነው። ቤት ለመስራት ስንትና ስንት አመት ነው የሚጨርስብን? እኔ 9 አመቴን ነው የጨረስኩት ወላሂ።